በቃ ይሄ እኮ ነው ምስጋና ቢስ የሚያደርገኝ ይሄ እኮ ነው። ለልጃችን ብዬ ዳይፐር ገዛለሁ ይመጣል። እኔ እኮ ነኝ እዚህ ልጅ በሌለበት ምንድነው ዳይፐር ነገር አዘጋጅቼ መጠበቅህ አይደል እንዴ? ቆይ ልጅ ስንቴ ነው የጠየቅኩሽ? መውለድ እንደማትፈልጊ በቃ አልፈልግም። ምንም ነገር ማውራት አልፈልግም። ውጡልኝ፣ በእናታችሁ ከቻላችሁ ውጡልኝ። በቃ በፍጹም ሊወጡ አይችሉም። ምክንያቱም ይሄ ነገር መፍትሄ ማግኘት አለበት እንዴ። አይልሽ አሁን የሚጠይቅሽን ጥያቄዎች በስነ ስርዓት መልሽልኝ። የማን ካልሲ ነው? የማን ካልሲ ነው? ምንድነው የኔ ፍቅር? አንድ ግን ካልሲ እዚህ ቤት ውስጥ ምን ይሰራል? እኔ ቤት እሺ የስ ምንድነው? አይደለም የምንድነው? ታውቃለህ እኔ ቤት ነው የምውለውና ቤት ሳስተካክል ነው የምውለው። አርፌ ሰላም ውድ ተመልካቾቻችን እንደምን ቆያችሁ? ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ብለን የምናስባችሁን ታሪኮች ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያው ዛሬም እንደተለመደው አንድ ባለ ታሪካችን ቤት እንገኛለን። ወደ ታሪካችን ከመግባታችን በፊት በመጀመሪያ እዚህ አክብረ ስለጠራን በጣም እናመሰግናለን ባለ ታሪካችን። እሺ ያው እኔም እንግዲህ አክብራችሁኝ ስለመጣችሁ አመሰግናለሁ። እሺ ያው ወደ ጉዳያችን ከመግባታችን በፊት ስለራስህ ስለ ስምህ ስለ አንዳንድ ነገሮች በደንብ እስቲ አስተዋውቀን። እሺ ማለት ያው ስሜ ቴዲ አላምረው ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ አራዳ ክፍለ ከተማ ነው። ለቤተሰብ ያው አንድ ልጅ ነኝ። የተማርኩት ደግሞ ሐዋሳ ዩኒቨርሲቲ ነው። ከዛ ከተመለስኩ በኋላ አሁን የመንግስት ስራ እየሰራው ነው ማለት ነው። ከሱ ጋርም ያው በሱ ተጨማሪ ባለትዳር ነኝ። አሁን በተማርክበት ነው ስራ እየሰራ ያለው? በተማርኩበት ስራ ነው እየሰራ ያለሁት። ያው ስራ ስሰራ ደግሞ የመንግስት ስራ እንደመሆኑ መጠን ፊልድ ስላለው አንዳንዴ ወጣ የምልበት አጋጣሚዎች አሉና በስራው ምክንያት ወጣ እያልኩ እንዲሰራለሁ ፊልድ አለው ማለት ነው ስራዬ። ስለዚህ ያው እንዲህ ነው እንግዲህ የህይወት ባለትዳር እንደሆንክ ነግረኛል። ያው ከባለቤት ጋር የተገናኛችሁ እስኪ ስለ ባለቤት አንዳንድ ነገሮች በትንሹ አጠራርተህ ገለጽ አድርግልን እስኪ። እሺ ያው ከባለቤቴ ጋር ማለት ከተገናኘን ከልጅነት ጀምሮ አብሮ አደጌ ናት። ከዛ በኋላ ግን ያው በመካከላችን የተወሰነ በስራ ምክንያት እኔም ለትምህርት ሲሄድ እሷም ለስራ ተለያይተን ነበር። ከዛ እሷ ቤት ተከራይታ እየኖረች ነበር። ከዛ እኔም ዩኒቨርሲቲ ሄድኩ። ማላችን ያው ልዩነት የተወሰነ ጊዜ ሰፋ ያለ ጊዜ ነበርና ከዛ በኋላ ግን ከተመለስኩ በኋላ እሷም የጀመረችው ስራ ነበር። ተቀጥራ ነበር እሷ የምትሰራው። ከዛ እኔም ያው ወደ ቅጥር ስገባ ተገናኘን። የበፊት ያው አብሮ የነበረን እንዲመቀራረብ ምናምን ነበር። ዲቴል የሆነ ግን እንትን አልነበረም አለ ያው በትምህርት ቤት ምናምን እንዲህ አብረህ ስታድግ ደግሞ ለዚህም ይበቃል ብለህ አታስብምና ያው ከዛ ከመጣው በኋላ ግን እሷም የሆነ ፍላጎት ነበራትና እኔም ያው ፍላጎት ነበር። ምክንያቱም ከብዙ ሰው ጋር ትቀራረባለህ። በመቀራረብ ሂደት ደግሞ ብዙም አለ እንዲህ ለትዳር ምናምን አታስባቸው እንዲህ እህትና ወንድም ሊሆን ይችላል ግንኙነት በዛ አይነት ያው ይኖራሉ። ግን እሷን ያው ለትዳር ከዚህ በፊትም አስባት አይነት ሆና ስላገኘኋት ከሷ ጋር ያው የትዳር ልንመሰርት ቻልን ማለት ነው። ያው እሷም ተቀበለችኝና አብረን መኖር ጀመርን ማለት ነው። እንዴት ነው ትዳራችሁ? ቤተሰብ ፈቅዶበት አምኖበት የገባችሁበት ነገር ነው? ያው መጀመሪያ የሚቀድመው የኛ ፍቃድ ነው። ሁለታችን ተነጋግረን ተግባባን። ያው እሷም ለኔ እኔም ለሷ ያለን ቀረቤታ ያው ያለን እኔም በደንብ አየኋት እሷም በደንብ። ስለዚህ በመፈላለግ ነው በሁለታችን ነው እንጂ ቤተሰብ እንኳን በእኛ መሀል ምንም አይነት እንትን አልነበረው። እርግጥ እንዴት ነበረ? ፕሮግራም ምናምን ነበራችሁ? ያው ባለው ነገር ላይ ያው ፋሚሊን አካታችሁ የነበራችሁ ፕሮግራም ነበረ? ማለት ያው እኔ ብዙም አሁን በወቅቱ ትንሽ ገና ተመርቄም
ስራ ብዙም ይዤ አልቆየሁም ነበርና ብዙም ወጪ ምናምን ላለማውጣት የተወሰነ እንትን ብዬ ነበርና እሷ ደግሞ ያው ስለምትፈልገው ቤተሰብ ማወቅ አለበት ምናምን የሚል እንትን አለችኝ። እኔም በሀሳቡ ተስማማውና ቀለል ያለች የሆነ ፕሮግራም ነበር። ያው እሱን አዘጋጀን። ቤተሰብ ነበር እንትን ያለው። ስለዚህ ቤተሰብም አውቆ ነው እንትን ያልነው ማለት ነው። ደስ ይላል። እስካሁን ድረስ ያው ስለአንተም ስለ ባለቤትህ ያሉ ነገሮች ነግረህናል በትንሽም ቢሆን። አሁን ደግሞ ያው ወደ መጣንበት ጉዳይ እኛ ስለጠራበት ጉዳይ እንግባና ጉዳዩ ስለምንድን ነው የሚለውን ነገር ደግሞ ግልጽ አድርግልን። ማለት አሁን ጉዳዩ ትንሽ ከተወሰነ ጊዜ በኋላ ባለቤቴ ላይ የተለየ ጸባይ እያየሁባት ነው እና ማለት በተለይ አሁን አንዳንድ የምታያቸው ቪዲዮዎች ምናምን ይሆናል ሳጠናት እንዲህ ከጀርባው የተወሰነ ትንሽ ያልጣሙኝ ነገሮች አሉና ለዛም ነው ያ ደግሞ ትንሽ እኔ ውስጤን እየከነከነ ይመጣና። ከተጋባችሁ ከባለቤት ጋር ምን ያህል ጊዜ ናችሁ? አሁን ከተጋባን ቢያንስ 3 አመት የተወሰነ 3 አመት ከ5 ወር ከ6 ወር እንደዛ አካባቢ። አሁን ቤት ውስጥ እየተፈጠረ ያለው ነገር ምንድን ነው? አሁን እስቲ በግልጽ ንገረንና እኛ ያው እንደ ሚዲያ አካል ብዙ የኛን ፕሮግራም የምትከታተል ከሆነ ብዙ ችግሮችን እንፈታለን። ያው እንደምታየው ከሆነ ይህም ጉዳይ ለእኛ ያው የሚከብድ ይሆናል ብዬ አላስብም። ማስተካከል በምንችለው ሚስ እናስተካክላለን፣ መፍትሄ መስጠት ባለብን እና ስለ ጉዳዩ ነገርን ግልጽ አድርገህ በደንብ እኛም ደግሞ ማስተካከል ባለብን መንገድ ነገሮችን እናስተካክላለን። እኔም ያው ስለ ሚዲያችሁ የተወሰነ ማለት ባየሁት መሰረት ነው። ምክንያቱም የኛው ነገር ውስጥ በጣም እየከነከነኝ ስለመጣ እንዲፈታልኝም ያው የሆነ መፍትሄ ትሰጡኛላችሁ ብዬ ስላሰብኩም ነው ልጠራችሁ እንትን ያልኩትና ማለት ከቅርብ ጊዜ ወዲህ ያው በክትትሌም አንዳንድ ነገሮች ምክንያቱም ቢታዩኝ ነገሮች ውስጤን በጣም እየረበሸኝ መጣና ማለት በፊት እኔ አሁን ልጅ መውለድ እፈልጋለሁ 3 አመት ከምናምን ሆኖናል። እሷ ግን በፍጹም አትፈልግም። ምክንያቱም እኔ ደግሞ አሁን በዚህ ሰዓት የተወሰነ አይንን ባይን ማየት አለብን ብዬ የተወሰነ ላወራት በሞክርም ምንም ልታዋራኝ ፈቃደኛ አይደለችም። አንዳንድ ደግሞ ማለት ነው ያው ፊልድ ምናምን ስለሚሄድ ስመለስ የማያቸው ነገሮች አሉ። እነዛ ነገሮች በጣም ውስጤን ምቾት ሊሰጡኝ አልቻሉም እና የተወሰነ አንዳንዴ ፈሳሽ ያለው ቤት ውስጥ የተለያዩ ነገሮች አለውና ለምሳሌ የምሰጠው እሷ ከዚህ በፊት የነበረን መጀመሪያ ላይ አሁን እንዲህ ግንኙነት ላይ ራሱ ምክንያቱም የሆነ አትረካም። ምክንያቱም አታወራኝም ደግሞ ምክንያቱም የእሷን ስሜት ልረዳው አልቻልኩም። በፊት ቢያንስ የተወሰነ እናወራለን፣ ለመግባባት እንኳን የተወሰነ እጥራለሁ። አሁን ግን በሷ በኩል ያለው ምንም ዝግ ነው። ምንም አይነት በዛ ዙሪያ ልታናግረኝም ፈቃደኛም አይደለችም እና እንደውም አንዳንዴ ደግሞ የምትጠይቀኝ ማለት እንትኑ ይከብዳል። እኔ አሁን ምክንያቱም የሆነ ቃላቱን ምናምን ለመጠቀም ራሱ አንዳንዴ አላ በተፈጥሮ ውጪ ራሱ እንድናረግ ምናምን የምትጠይቅ ስትጠይቀኝ ማለት ከተፈጥሮ ውጪ ስትል የምታረግ እንግዲህ የተለየ ነገር ላይ ከብልቷ ውጪ ሌላ የምታረጉበት ሚስ አለ? እሱ ነው አሁን ከዚህ በፊት የነበረው በኖርማል በተፈጥሮ በብልቷ ነበር የምታረገው። ግን አሁን ላይ በዛ ምንም አይነት እንትን እንደማይሰጣት እርካታ እንደማይሰጣት ነው እየተረዳሁ ያለሁት። ምክንያቱም ከሷ አልሰማሁትም ግን ሁኔታዋ እንደዚህ አይነት ነው። ልክ አሁን ቤት ስገባም ዳይፐር ምናምን አለ እና ይህ ምንድነው ስላት ለልጃችን ትለኛለች። ግን ልጅ ደግሞ እንደ መውለድ እንደማትፈልግ ሁኔታዋ ደግሞ ምክንያቱም በተፈጥሮ ግንኙነት ካላረክ እንዴት ልጅ ልትወልድ ትችላለህ? ስለዚህ ከዛ ውጪ ነው እንድናረግ የምትገፋፋኝ። እኔ ደግሞ እንደዛ ማረግም ሞራሉም የለኝም። ስለዚህ እሷ ግን እንደዚህ አይነት ይሄ ደግሞ ከምታየው ከምሰማው ነገር ተነስታ ነው እንጂ በራሷ ለዚህ ትበቃለች ብዬ አላስብም። እና ቤት ውስጥ አሁን አንተ ስታስበው እያስገባች ያለችው ጎረምሳ አለ ብለን የምታስበው አሁን ፈሳሽ ምናምን ያልከኝ ስለቀደም ያንን ነገር ምክንያቱም ይሁን እንድጠረጥር ያደረጉኝ ነገሮች እነዚህ ናቸው። ምክንያቱም ከራሷ ተነስታ ከተፈጥሮ ውጪ ግንኙነት እንድናረግ መጠየቋ በራሱ ይሄ ነገር እንድጠረጥር አድርጎኛል ማለት ነው። ስለዚህ አሁን ቤት ውስጥ ማያቸው አሁን ዳይፐር አለ፣ ፈሳሽ አለ፣ እንደዚህ ዳይፐር አሁን እያልከኝ አይደል? ለልጅ ሆነ የገዛችው ወደፊት ለምን የምትወዱት ያሰባችሁት ነገር አለ። እንደዚህ አይነት ነገር ነው አሁን
የወደፊት ልጅ ይኖራል አይነት ነው አስባ ዳይፐር ገዛችሁ ነው እኮ እሷ የምትለኝ ነው። ግን አሁን ምንድነው ሳይኖር እንዴት ነው ዳይፐርስ ሊገዛ የሚችለው? ያው አንዳንዴ ምኞት ሊሆን ይችላል። በእርግጥ ይገባኛል። እስቲ አሁን ደግሞ ምንድነው መሰለህ እኛም እንደ አንድ ሚዲያ አካል ከአንድ ወገን ብቻ ሰምተን መፍረድ አንችልም። ባለቤትን ደውልና ጥራት፣ ከዛ በኋላ ያለውን ነገር ደግሞ እሷንም እናናገራትና በሷ በኩልም ያለው ነገር ጠይቀናት ነገሮችን እንፈታለን ማለት ነው። ምክንያቱም ይኸውልህ አሁን እሷን ደውለን ብንጠራት በዚህ ባልተረገም አሁን ምንድነው እኔ ሊሆን ይችላል። ምክንያቱም ከማየውና ከድርጊቷ ተነስቼ ነው እንደዚህ እየገባኝ ነው። ግን ነገሩ ምንድነው መሰለህ ማድረግ ያለብን ጥራት እስቲ ስላለው ነገር እንጠይቃት። እሷን ስልክ ቀለል አድርገህ ነገሮችን ግልጽ ማድረግ የምትችል አይነት ሰው ከሆነች ነገሮችን በትንሹም ቢሆን ግልጽ እንድታደርግልን። አሁን እያልከኝ ያለው በጣም ወጣ ያለ ነገር ነው። እሱን ነገር ደግሞ ተምጣና እስቲ ስላለው ነገር ቀለል አድርገን እሷንም እንጠይቃት። ምክንያቱም ቀለል አድርጋ እኮ ልትነግራችሁ አትችልም። ምክንያቱም የከባድ ነገር ነው። እስቲ ጥራት፣ ለማንኛውም ጥራትና ያለውን ነገር ደውልላትና ያለውን ነገር ከሷ መስማትም ባለብን መልኩ እንስማ። ጥራት እሺ፣ ደውልላትና ተመልካቾቻችን የአቶ ቴዲ ባለቤት የተደወለላት ነው። አሁን ይደውልላትና ያለውን ነገር ደግሞ የምናሳውቃችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ የቴዲ ባለቤት እየመጣች ነው። ያው ስትመጣም ደግሞ ያለውን ነገር አናግረናት። ያው ቴዲ ስትመጣ ምን ይፈጠር ይመስላል ነገሮች ነው አንተ ተናግረን ያው መታለች። እንግዲህ እስቲ ምንድነው ሰላም ነው? ምንድናችሁ እነሱ ማናችሁ? ቁጭ በይ ነው እበስተ ቁጭ በይ ነው አይደለም። መቀመጥ አለመቀመጥ እኮ አይደለም። ማንን ነው ሰብስበህ የጠራኸኝ? ቁጭ በይ እንዴ ምንድነው? እሺ እነሱ ምንድናቸው? እኮ ቁጭ በይና እናወራለን። ተረጋግተሽ ታወሪናለሽ። እኛ የመጣ ነው ከሚዲያ አካል ነው። በመጀመሪያ እዚህ ጋር ረፍት ይልናልሽ። ለመረጋጋት ሞክሪ በመጀመሪያ እሺ፣ በመጀመሪያ ለመረጋጋት ሞክሪ። እኛ የመጣ ነው ከሚዲያ አካል ነው። በቤት ውስጥ አንዳንድ ጉዳዮች፣ ችግሮች በሚፈጠሩበት ሰዓት ነገሮችን እናስተካክላለን እና ያው አቶ ቴዲ ባለቤትሽ ያው የኛ ሚዲያ በአጋጣሚ ይከታተል ነበር። በቤት ውስጥ አንዳንድ ችግሮች እየተፈጠሩ እንደሆነ አርግቶ ይቀራል። ታዲያ እኔ እነሱ ተነጋግረን መፍታት የለብንም? ሽማግሌ መሆናቸው ነው። ይኸውልሽ እኔና አንቺ መፍታት ያልቻልነው ጉዳይ ስለሆነ ነው እኮ። ይሄ ሁሉ ጎረምሳ ታዲያ ያመጣህብኝ ሽማግሌ ሊሆኑ ነው? ልታስደበድበኝ ነው? ምንድነው? እንዴ ነው የምታስቢው? ተረጋጊ እንጂ እንዴ ነው ላስደበድብሽ የምችለው? ይሄ ሁሉ ጎረምሳ ሰብስበህ መቼም ልታስመክረኝ አይደለም አይደል እንዴ? አይደለም፣ ተረጋጊ በስት ቢያንስ ችግራችንን የሆነ መፍትሄ ማግኘት አለበት። ትንሽ አንዴ ለመረጋጋት ሞክሩና እናውራ። ምንድነው ወይዘሮ ህብስት መስሻት ተሰብ አቤት ውስጥ አንዳንድ ችግሮች እየተፈጠሩ አቶ ቴዲ ያው ያለውን ነገር ነግሮናል። ወይዘሮ ህብስት ያንን ችግር ለመፍታት እስከመጣን ድረስ የምንጠይቅሽ ጉዳዮች አሉ። በዛ በምንጠይቅሽ ነገሮች ያው ለኛ ተገቢውን መልስ እንድትሰጪን እንፈልጋለን። በመጀመሪያ ማለት ነው። ምን አይነት ጥያቄ ነው ልትጠይቁ የምትችሉት? አሁን ስለራስሽ አንዳንድ ነገሮችን ግልጽ አድርጊልኝ በመጀመሪያ። ስለራሴ ቆይ ምን አንተ ምን አግብቶክ ነው ስለራሴ የራሴን ታሪክ ምነግርክ? ይገባኛል፣ ግን ምንም ነገር አንተ ምንድነው ያመጣህብኝ? የማንንም ዱርዬ ሰብስበህ አንተ ሲጀመር ምንድነው ይሄ ማስክ ምንድነው? ምንድነው ያረ እዚህ ጋር ካሜራ ምንድነው? ለሚጠይቁሽ ጥያቄ አግባብ የሆነ መልስ ስጫቸው። በቃ አልሰጥም፣ መብቴ ነው፣ አልሰጥም። እንዴት ነው አንተ ጎረምሳ ሰብስበህ መተክ ታሪኬን እንትን የምትለው? አንቺ ይኸውልሽ ወይዘሮ ሲጀመር እኔ ልትወጡልኝ እፈልጋለሁ። ቆነጥ አልሻልም። በመጀመሪያ ግን ተረጋግተሽ ግዴታ የለብኝም ለእናንተ ታሪኬን ቁጭ ብዬ የመናገር። ይኸውልሽ የቤታችን ችግር ሊፈቱ ነው እነሱ የመጡት። በቃ እኔና አንቺ እነሱ ሽማግሌ ናቸው፣ ንገረኝ። ምንድነው የቤታችንን ችግር እኔ እናንተ ተነጋግረን መፍታት አንችልም? እሱ መፍታት ያልቻልንበት ጉዳይ ነው። እነሱ ቢያንስ የሆነ እልባት እንዲሰጡ ነው። እኔ ምንም አያሳምነኝም። በቃ አስወጣልኝ እንዳመጣህ። ወይዘሮ ብስታኒ ተረጋጊና። ይኸውልሽ እነሱ እኮ እዚህ አይሆንም፣ ከኛ ጋር አይሆንም። አሁን ላለው ነገር ወይም ለጠየቁሽ ጥያቄ ብቻ ግዴታ የለብኝም ቴዲ። ምንም የመናገር ግዴታ የለብኝም። ይገባኛል ወይዘሮ ብስት። አሁን አቶ ቴዲ እንዳሉኝ ከሆነ አይልሽ። አሁን እኔ ምንም አልሰማም። በቃ እየሰማሽኝ ነው? ምንም አልሰማም። ምን ማለት ነው? አይደለም እኮ እኛ ልናናግርሽ እኮ ነው እዚህ ድረስ የመጣ ነው አይደለ? አቶ ቴዲ እስከጠራን ድረስ ይልሽ ቤት ውስጥ የተፈጠረ ያለ ነገር አለ። ያንን ችግር እንድንፈታለት ነው እዚህ ድረስ የጠራን። ያንን ችግር ደግሞ ችግር ፈቺዎቹ እናንተ አይደላችሁ እንዴ? ልትግባቡ ምንድን ነው እየሰራክ ያለኸው? ሊያናግርሽ ሲሞክር ልታናግሪ ፈቃደኛ እንዳልሆንሽ። ለምን ለሚጠይቁሽ ጥያቄ በቃ ትክክለኛውን መልስ ስጪያቸው። ምንም የምሰጠው መልስ የለኝም። ገና እኮ አልጠየቁሽም። ተነጋግረን እንትን ማለት ምንችለው ነገር ጎረምሳ ሰብስበህ መተክ ካሜራ ደቀነህ አይደለም እኮ እኔን መታወጣጣኝ አይደል እንዴ? ወይዘሮ ብሳኔ አንዱ ተረጋጋ።
ወይዘሮ ብስጥ እንዳለኝ ከሆነ ቤት ውስጥ ለተደማመጡ ነገሮችን ተነጋግራችሁ ልትፈቱ እንዳልቻላችሁ ታዲያ እናንተ ምን ቤት ናችሁ? መጣችሁ እኔና እየነገርኩሽ እኮ ነው። ትዳር ስንይዝ እኮ እናንተ አላጋባችሁንም አይደለ? ይገባኛል። አዎ ግን እኛ እየነገርኩሽ ከሚዲያ አካል እንደዚህ አይነት ችግሮች በሚፈጠሩ ሰዓት በጥቆማ እንመጣለን። አልሰማም። ስለዚህ ውጡልኝ እንዴ! በገዛ ቤቴ ምንድነው? እኔ እንድትወጡልኝ ነው የምፈልገው። በቃ ምን ማለት በፍጹም አይወጥ። ምክንያቱም ይሄ ነገር አረጋግጠው እወጣለሁ። እኔ እንዴ ቆየሽ እኮ ከወጣሽ እንዴ ምን ማለት ነው? አይ አንድ ለመረጋጋት ሞክሩ ነው። ትንሽ ተረጋጉ ወይዘሮ ትንሽ ተረጋጉ። ምንም ያረጋጋ ነገር የለውም። ምንድነው አይደለም ቤት ውስጥ እያየሁት ያለው ነገር አለ። ምንድነው ያያያለ ነው? ሲጀምር አንተ ምንድነው እያየ ያለውን ነገር ራሱ ወይ በስርዓት ደጋግመን እንጠይቀኝ። አለመናገርም እንትን ብል ደጋግመህ ጠይቀኝ። የቤታችንን ገበና ምንድነው እንትን የምትለው? ጠይቄሻለሁ እኮ እስካሁን። ስለዚህ ሲቀጥል ምንም እነዚህ ሽማግሌ አይደለም እኮ ምንድነው ካሜራ ደቅነክ የምትጠብቀኝ? ይኸውልሽ አሁን የምትባየው ነገር እሺ በይ በቃ ቢያንስ መፍትሄ ስጫቸው እንዴ ለሚጠይቁሽ ጥያቄ መልስ ስጫቸው። አውትቴዲ እንደነገርን ከሆነ ከአቅሜ በላይ ነው። አሁን እያረገች ያለችው ነገር እኔ የምጠይቃትን ነገር ምንም ልትሰማኝና ልታናግረኝ ፍቃደኛ አይደለችም ስላሉኝ እኔ ደግሞ በዛ መሰረት የጠይቅሽን ነገሮች እንድትመልሽልኝ እፈልጋለሁ። ወይዘሮ ውስጥ አንተ ትፈልጋለህ፣ እሱም ይፈልጋል። ግን እኔ ደግሞ ያለ መጠየቅም ያለ መመለስም መብት አለኝ። ይገባኛል፣ መፍትሽ ነው። ግን ደግሞ ስለዚህ በቃ አክብርልኛ። ባለትዳር እስከሆንሽ ድረስ አክብርልኝ። እየሰማሽኝ ነው? ባለትዳር እስከሆንሽ ድረስ ምንም እኔ እዚህ ጋር እንድሰማው የሚያደርገኝ ነገር የለም። ይኸውልሽ ያንቺ መፍት የኔም መፍት ነው። ስለዚህ አክብርልኝ። መብቴ ካሜራ ደቅና አይደለም መብቴ የምታስከብረው፣ ጎረምሳ ሰብስባ አይደለም መብቴ የምታስከብረው። እሺ ምን እንደሆነ ነው የምትፈልጊው? ይውጡልኝ በቃ እንዳመጣቸው አስወጣልኝ በሰላም ከቤቴ። ትንሽ ለምን ለመረጋጋት አትሞክሩ? አሁን አቶ ቴዲ ስላለው ነገር እኔ ቤት ውስጥ እያየሁ ያለውን ነገር ለእኔ ነገርከኝ ነገሮች እንዳለ ለእሷ ነገራትና እስኪ እሷ የምትለውን ደግሞ እንሰማታለን። እስኪ ንገራት ያለውን ነገር ንገራት። ይኸውልሽ ህብስት በትዳራችን መካከል በጣም የሆነ ልዩነት እየተፈጠረ ነው። ከዚህ በፊት ተነጋግረናል። ምክንያቱም ማያው ነገር በጣም በቃ አሳስቦኛል። ስለዚህ ያ ደግሞ መፍትሄ እንዲያገኝ ነው። ስለዚህ መፍትሄ የምታመጣው እነሱን ሰብስበክ አይደለም። እሺ በምንድን ነው? ከዚህ በፊት እኮ ተነጋግረን ምንም እየገባኸኝ ምንም መፍትሄ እኮ እየሰጠኝ አትሄድ። እየተፈጠረ ያለው ነገር ካሜራ ጥፉልኝ። አትሄድ። እየተፈጠረ ያለው ነገር ለምን አትናገር? ሁሉንም ነገር ንገራትና ተስማ ከደም ላይ ነገርከኝ ነገሮች እንዳለ ንገራትና ለነሱ የነገርኳቸው አንድ በአንድ ልነግርሽ ይችላል። ምክንያቱም ማያው ነገር ከአቅሜ በላይ ሆኖብኛል። ምንም መስሚያ የለኝም። ምክንያቱም ማየክ በቃ እኔ ምንም መስሚያ የለኝም። እሺ ቤት ውስጥ ያለ ፈሳሽ ዳይፐር የተለያዩ እንትኖች ምንድነው? አሁን ቤት ውስጥ ወንድ እያስገባች ነው። ምንድነው ነገሩ? በቃ ይሄ እኮ ነው ምስጋና ቢስ የሚያደርገኝ። ይሄ እኮ ነው ለልጃችን ብዬ ዳይፐር ገዛለሁ ይመጣል። እኔ እኮ ነኝ እዚህ ልጅ በሌለበት ምንድነው ዳይፐር ነገር አዘጋጅቼ መጠበቅህ አይደል እንዴ? ልጅ ስንቴ ነው የጠየቅኩሽ? መውለድ እንደማትፈልጊ በቃ አልፈልግም። ምንም ነገር ማውራት አልፈልግም። ውጡልኝ፣ በእናታችሁ ከቻላችሁ ውጡልኝ። በቃ በፍጹም ሊወጡ አይችሉም። ምክንያቱም ይሄ ነገር መፍትሄ ማግኘት አለብን። ይኸውልሽ አሁን የሚጠይቅሽን ጥያቄዎች በስነ ስርዓት መልሽልኝ። እየጠየቀሽ ያለው ነገር ምንድነው? ዳይፐር የተገኘው ለልጄ ነው አልሽ። እሺ ሌላስ? ፈሳሽ ምናምን እያገኘው ነው አለ። ምንድነው እየተፈጠረ ያለው? ለምን ደሞ አትናገሪ? እሱ እናንተ እሱ አሽቃባጮች ናቸው። እየሰማሽኝ ያለው? እኔ አልገባችሁኝም እኮ ይኸውልሽ አሁንም እየመጣ ያለው እኔ ነገሮችን ለማስማማት ድረስ ምንም አይነት ጭቅጭቅ አልፈልግም። በቃ እኔ ጭቅጭቅ አልፈልግም። በገዛ ይኸውልሽ ከኔ በላይ አልታመምሽ ተጠርቼ ካልሆነ በቃ ማብቃትም ካለበት እኮ እዚህ ጋር ያበቃል። እኔና ያንተ ነገር ለዛ ነው ይኸውልሽ ለሱ ለማብቃት ስለምፈልግ ያ እኮ የምትፈልገው ታዲያ ገመናዬን ውጪ ላይ አውጥተህ ነው? ጭራሽ በካሜራ አስቀርጸህ ነው? ምክንያቱም ከዚህ ውጪ ሌላ ማረገው ነገር ስለሌለ ነው። መነጋገርን ካለብን እኔ እናንተ ነን የምንነጋገረው እንጂ እዚህ ጋር ጎረምሳ ስለመጣ አንዴ አቶ ቴዲ አሁን እያልክ ያለው ነገር ገብቶኛል። አንተ አሁን እቤት ውስጥ ወንድ ታስገቢያለሽ። ምንድነው እየተፈጠረ ያለው ነገር? ለምን ደሞ አትናገሪ? ሲጀመር አንተ አይመለከትህም። ስለ ሰው ህይወት አይመለከትህም። ይኸውልሽ እኛ ሊያግባባ ነው እሱ የመጣው። በቃ እኔ ስላመንኩበት ነው የጠራሁት። ስለ አንተ ሊመለከተው ይችላል፣ ስለ እኔ ህይወት ግን አይመለከተውም። እንደዛ ከሆነ እኔና አንቺ ተለያይተናል ማለት። ስለዚህ እባካችሁ ውጡልን። እንወጣለን። ካልሆነ እኔ ነኝ ጥዬ መውጣት። እንወጣለን። እየሰማሽኝ አይደለም እንዴ? እንወጣለን። መውጣታችን በቃ እኔ አልችልም። እኔ እያመመኝ ነው። ውጣ፣ ተነስ። እወጣልሻለሁ። ይኸውልሽ ሊወጣ አይችልም። ዝም በል። እሺ እንወጣልሻለን። ችግር የለም። መውጣት እኮ እንወጣለን፣ ግን ምንም አይነት ጭቅጭቅ እኛ አንፈልግም። በቃ ውጡልኝ፣ ውጡልኝ። እሺ እንወጣለን። እሺ ካሜራማን አንተ ካሜራውን አጥፋው።
ከስራ ቦታ እኮ እየደወሉ ደህና ወይ እብስት የኔ ፍቅር ወይ ስማ ሰዓት ሄዷል። አንቺ ቁርስ አንደፍታከለ እንትን ልበል አሁን እየደወሉልኝ ስለሆነ ቶሎ ልድረስ። ሰዓቱ እንትን እያለ አይ በቃ በላል አይዛ እበላለሁ። ቻው በቃ ደህና ሁኚ። እሺ ረስቼ ታውቂያለሽ ሀሳቤ እዛው ነው። እሺ እሺ ቻው እሺ የኔ ውድ እንዴት አደርግልኝ? ውያው በእናትህ እኔም በጣም ናፍቀኸኛል። እና ገና ወጣ አትመጣም? ናልኝ በቃ ናፍቀኸኛል። እሺ የኔ ፍቅር ቻው። ማን ነው? ኦ የኔ ውድ እንዴት ነህ? እንዴት እንደናፈቅከኝ የኔ ውድ እንዴት ነህ? አለን አለሁልህ በጣም
ወይ እንዴት ዋልክልኝ? በዛ ብቻ አንዴ እዛ ሲሉኝ አንዴ እዚህ ምናምን በቃ አሁን እራት ቆይ እንዴ እራት ምንድን ነው አንቺ ፊልም መዝረክረክ ምንድን ነው ይሄ? ሳስተካክል ልብሶቼ ምንድን ነው አንቺ? ኧረ እባክሽ አንቺ ሴትዮ ቀልብ ግዢ እንዴ! አሁን ሰው ይዤ ብመጣስ እዚህ ጋር እንደዚህ አይነት
ልብሶችን እያስተካከልኩ እያለ ሞቀኝና እና እዚህ ነው እንደምታስተካክዩ? የሚወድ ደግሞ ጀመረክ። ኧረ አንቺ እንደው ምንድን ነው የምትሳሳችው? ኧረ እኔ አልበላም ደክሞኛል። እሺ ተነሳን እንዴ? ምን ትሰሪያለሽ እዚህ? እናት አልገባ አልተመቸኝም መሰለኝ። ኧረ እባክሽ እዚህ አካባቢ ቅስፋት ይዞኛል። ከመቼ ጀምሮ ነው? እናንተ ደግሞ እዚህ ስሰራ አይደል እንደምውለው። እንዴት እንደደከመኝ እኔ ራሱ በእናትሽ። አሁን ደወሉልኝ። እስኪ ደርሼ እንትን እሺ ቢያንስ ያው ቁርስን የማዘጋጀት እድሉ እንኳን አላገኘሁም። ለውጭ አይ ያው መቼም አንዴ ለምጄዋለሁ እና ውስጥ ገብተሽ ረፍት አድርጊ። እስቲ ያው እንደዛ አድርጋለሁ። በቃ ቻው። ቶሎ ደውለውልኝ። ደህና ዋልልኝ። በቃ ቶሎ እመጣለሁ ከጨረስኩ። አዎ አይ እንትን አታስብ። እሺ ችግር ቀስ በል። እሺ መኪና ምናምን ምንድን ነው ያለው? እሺ ያው ጀመረው ደግሞ። እሺ ቻው። ደህና ባይ። በፈጣሪ ደግሞ ምንድን ነው በጠዋቱ የያዘኝ? ሄሎ የኔ ፍቅር እንዴት አደርክልኝ? ደህና አደርያለሁ። ካንተ ናፍቆት ውጭ ናፍቀኸኛል። አትመጣም? ናልኝ። እሺ ናልኝ። ቻው። ያው እንትን ለምትመጣ ስለማውቀው እስኪወጣ እኮ እንዴት ነው እኮ እንደጀመርኩ
ወይ ትናፍቀኛለህ እንዴ? ትናፍቀኛለሽ? ያው መምጫው ስለደረሰ ቶሎ ቶሎ ነው። እሺ ባይ ባይ። ወይ ወይ እንዴት ነህ? እንዴት ነበር? አሪፍ ነበር። አንተ ጋርስ? እባክሽ አዎ እንዴት ነህ? እንዴት ነህ? ደህና ነሽ? ደከመህ አይደል? እስኪ ደከመህ አይደል? አዎ እባክሽ። ሰሞኑን ከሳፍለው ትወጣለህ። ይደካከማል። ቁርስም ሳትበላ ነው ያው የምትሄደው። ታውቂ የለ እባክሽ እዛም ያለው ነገር በጣም አድካሚ ነው። በጣም አድካሚ ነው። እባክሽ ቆይ እስኪ በቃ ገባና ወይ እረፍት አድርግበት። የሆነ ነገር ቀምሰህ ተይው። ቆይ እስኪ የማን ካልሲ ነው? የማን ካልሲ ነው? የኔ ፍቅር ምንድን ነው የኔ ፍቅር? አንድ ግን ካልሲ እዚህ ቤት ውስጥ ምን ይሰራል? ታውቂ የለ እኔ ቤት እሺ የስ ምንድን ነው? አይደለም የምንድን ነው? ታውቃለህ እኔ ቤት ነው የምውለው እና ቤት ሳስተካክል ነው የምውለው። አርፈህ እና ቤት ካስተካከልሽ እዚህ ጋር ነው እንደምታስተካክሉ? ውስጥ ይደክመኝና መጥቼ እቀመጣለሁ። አዎ አንቺ ቆይ እኔ እዚህ ቤት ቆይ ምን ነው ቆይ ለአንቺ ስል እዚህ ቤት መምጣት ላቁም? አይደለም ባለፈው ገዝቼልህ ነበርና አንድ እግር ነው ለኔ ገዛሽልኝ? አይጥ በልቶብህ ከዛ ምን አይጥ እዚህ ቤት አይጥ አለ? አንድ እግሩ ጠፋ። ለምንድን ነው የምትዋሽ? ለምን ትቀባጣለሽ? የሆነ በቃ የቆይ እኔ ከአንቺ ጋር ሰልችቶኛል። አሁን እንዴ ምንድን ነው እንደዚህ መቀበጣጣ? በቃ ልተኛ። ኧረ እባክሽ ዞር ደክሞኛል። ልተኛ አይደለም እኮ